በዚህ ቪዲዮ ብዙ ሰዎች ባለማወቅ የሚያደርጉትን ኩላሊትን በጊዜ ሂደት ከጥቅም ውጪ የማድረግ አቅም ያላቸውን 4 አሉታዊ ልማዶችን እንመለከታለን። እነዚህ ልማዶችን የማታቆሙ ከሆነ ከጊዜ ሂደት በኋላ ኩላሊታችሁ ከፍተኛ አደጋ ውስጥ ሊገባ ስለሚችል ከዚህ ቪዲዮ በኋላ እነዚህ ነገሮችን ከማድረግ ልትቆጠቡ ይገባል። አንደኛ፣ የህመም ማስታገሻ መድኃኒቶችን ያለ ሐኪም ትዕዛዝ መውሰድ። የራስ ምታት፣ የጥርስ ህመም ወይም የጡንቻ ቁርጥማት በሚሰማን ጊዜ ወደ ፋርማሲ በመሄድ እንደ ዲክሎፌናክ፣ አይቡፕሮፌን፣ ናፕሮክሲን እና ኢንዶሜታሲን ያሉ ማስታገሻ መድኃኒቶችን ገዝቶ መውሰድ በአገራችን እጅግ የተለመደ ልማድ ነው። ታዲያ እነዚህ መድኃኒቶች ህመሙን ለጊዜ ቢያስታግሱም ወደ ሰውነታችን ውስጥ በሚገቡበት ጊዜ ግን ወደ ኩላሊታችን የሚሄደውን የደም ፍሰትን በአንዴ በከፍተኛ ሁኔታ የመቀነስና የማገድ አደገኛ ችሎታ አላቸው። ኩላሊታችን ደግሞ ስራውን ለመስራትና ሴሎችን በህይወት ለማቆየት ከፍተኛ የደም ዝውውርን ይፈልጋል። መድኃኒቶቹም በተደጋጋሚ ለረጅም ጊዜ መውሰድ በኩላሊታችን ውስጥ የሚገኙትን ሲስ ማጣሪያዎችን ወይም ደግሞ በህክምና ቋንቋ ኒፍሮንስ የሚባሉ ህዋሳትን በኦክሲጅንና በደም እጥረት ምክንያት ቀስ በቀስ እንዲሞቱና እንዲያቆስሉ ያደርጋቸዋል። ታዲያ ሁኔታ አኪዩት ኪድኒ ኢንጁሪ ወደሚባል ድንገተኛ የኩላሊት ስራ ማቆም አደጋ ሊያመራ የሚችል ሲሆን በተለይም ለአረጋውያንና አስቀድሞ የደም ግፊት ላለባቸው ሰዎች አደጋው በእጅጉ የላቀ ነው። ብዙ ሰዎች የጀርባ ወይም የጎን ህመም ሲሰማቸው የኩላሊት መታወክ መሆኑን ሳያውቁ ተጨማሪ የማስታገሻ መድኃኒቶችን ደጋግመው ይወስዳሉ። ይህ ደግሞ የተጎዳውን ኩላሊት ይበልጥ በማቁሰል በሽታውን ወደማይመለስበት የከፋ ደረጃ ያፋጥነዋል። ማስታገሻዎችን ያለ ሐኪም ትዕዛዝ መውሰድ ኩላሊታችን በሰውነታችን ውስጥ ያሉትን የኬሚካል መርዞችን ለይቶ እንዳያወጣ ያግደዋል። ይህ ቆሻሻ ወይም ደግሞ እነዚህ ቶክሲክ ነገሮች በሰውነታችን ውስጥ ከማቹ ደግሞ አጠቃላይ ሰውነታችንን የመመረዝ አቅም አለው። ስለዚህ እንደዚህ አይነት የማስታገሻ መድኃኒቶችን ያለ ሐኪም ትዕዛዝ መውሰድ ኩላሊት ላይ ከባድ ጫና መፍጠር ነውና ከዚህ ሰዓት ጀምሮ እነዚህ ማስታገሻዎችን ያለ ሐኪም ትዕዛዝ መውሰድ ማቆም ይኖርባቸዋል። ሁለተኛ፣ ኩላሊትን በሂደት ከጥቅም ውጪ ከሚያደርጉ ነገሮች አንዱ ሽንትን ለረጅም ሰዓታት አፍኖ መያዝ ነው። በተለያዩ ምክንያቶች ሽንትን አፍኖ መያዝ ለኩላሊት ጤና እጅግ አስከፊ ጉዳትን ከሚያመጡ ልማዶች ውስጥ አንዱ ነው። የሽንት ፊኛችን ሽንትን በተወሰነ መጠንና ሰዓት የመያዝ ተፈጥሯዊ የመለጠጥ አቅም ያለው ቢሆንም ሽንትን ከልክ በላይ ተጭኖ ለረጅም ጊዜ ማቆየት ግን በፊኛ ግድግዳዎቻችን ላይ ያለውን የውስጥ ግፊትን በከፍተኛ ሁኔታ ይጨምራል። ይህ ግፊት ደግሞ በቀጥታ ወደ ኩላሊት ይተላለፋል። ሽንት በፊኛ ውስጥ ለሰዓታት ታፍኖ በሚቆይበት ጊዜ በሽንት ውስጥ ያሉት አላስፈላጊ ባክቴሪያዎች በከፍተኛ ፍጥነት የመራባትና የመስፋፋት እድል ያገኛሉ። ይህ ደግሞ ለከባድ ሽንት ቧንቧ ኢንፌክሽን መከሰት ዋና መንገድ ነው። ይህ ባክቴሪያ በሽንት መውረጃ ቱቦዎች በኩል ወደ ላይ በማደግ በኩላሊታችን ውስጥ በሚገባበት ጊዜ ፕሌኖፍራይተስ የተባለውን ከባድና አደገኛ የኩላሊት ኢንፌክሽን ይፈጥራል። ይህ ኢንፌክሽን ደግሞ የኩላሊት ቲሾቻችን ወዲያውኑ እንዲቆስሉ ያደርጋቸዋል። ከዚህም በላይ ሽንትን ደጋግሞ ማፈን በሽንት ውስጥ ያሉት እንደ ካልሲየም ኦክሳሌትና ዩሪክ አሲድ ያሉ ማዕድናት በኩላሊትና በፊኛ ቱቦቻችን ውስጥ ተከማችተው እንዲቀመጡ ምቹ ሁኔታን ይፈጥራል። እነዚህ ማዕድናት ደግሞ ሳይወገዱ በአንድ ቦታ ላይ ለረጅም ጊዜ ሲቆዩ ቀስ በቀስ እርስ በእርስ በመጣበቅ ወደ ጠንካራ የኩላሊት ጠጠርነት ይቀየራሉ። የኩላሊት ጠጠር ደግሞ የሽንት ፍሰትን በመዝጋት ኩላሊታችን በፈሳሽ ግፊት ምክንያት እንዲያብጥና እንዲፈነዳ ሊያደርግ ይችላል። በመሆኑም ይህንን ልማድ በአስቸኳይ ማቆምና የሽንት ስሜት በመጣ ማንኛውም ሰዓት ያለምንም ማመንታት ወዲያውኑ ወደ መጸዳጃ ቤት በመሄድ ፊኛውን ሙሉ በሙሉ ነፃ ማድረግ እጅግ ወሳኝ ጥንቃቄ ነው። ሶስተኛ፣ በቂ ውሃ ለመጠጣት። ውሃ ለኩላሊት ስራ ዋነኛ ሞተርና ደምን አቅልጦ መርዞችን ለማስወገድ የሚያስፈልገውን ግብዓት ይሰጣል። በሰውነታችን ውስጥ የውሃ መጠን በከፍተኛ ሁኔታ በሚቀንስበት ጊዜ ደማችን ጥቅጥቅ ያለና የደም ስሮቻችን የመኮማተር ባህሪ ያላቸው በመሆናቸው ወደ ኩላሊት የሚሄደውን የደም መጠንና ግፊትን ሙሉ በሙሉ ያዛባል። ኩላሊታችን በቂ ውሃ በማገኝበት ጊዜ በደማችን ውስጥ ያሉት ቆሻሻዎችን አቅልጦ በፈሳሽ መልክ ማስወገድ ስለሚያቅተው ሽንታችን እጅግ ጥቅጥቅ ያለ ቢጫ ወይም ደግሞ ቀይ ቀለም ያለውና የሚከረፋ ጠረን ያለው ሆኖ እንዲወጣ ያደርጋል። ታዲያ ይህ በሽንት ውስጥ የማዕድናት መበራከት ደግሞ በኩላሊት ማጣሪያ ቱቦች ላይ በቀጥታ በመቀመጥ ለኩላሊት ጠጠር መፈጠርና ለውስጥ ግድግዳዎች መጎዳት ዋነኛ መንስኤ ይሆናል። በተጨማሪም ሰውነታችን በፈሳሽ እጥረት በሚጠቃበት ጊዜ ኩላሊታችን በሰውነታችን ውስጥ ያለውን ጥቂት ውሃን ላለማጣሰል ሽንት የማምረት ሂደቱን በከፍተኛ ሁኔታ ይቀንሳል። ይህ ደግሞ በሰውነታችን ውስጥ ያሉ መርዛማ ኬሚካሎች ከደማችን ውስጥ ሳይወገዱ ተከማችተው እንዲቀሩ ያደርጋቸዋል። ታዲያ እነዚህ መርዞች በደማችን ውስጥ ሲበዙ በሴሎቻችን ላይ ከባድ ጉዳት በማድረስ የኩላሊትን የማጣራትን አቅም በከፍተኛ ሁኔታ የመጉዳት ባህሪ አለው።
ስለዚህ ከዚህ በኋላ ኩላሊታችሁ ጤነኛ እንደሆነና ከበሽታ ስጋት የጸዳ እንደሆን ቢያንስ በቀን ከ8 እስከ 10 ብርጭቆ ውሃ መጠጣታችሁን እርግጠኛ ልትሆኑ ይገባል። አራተኛ እንቅልፍ ማጣትና ጭንቀት። እንቅልፍን በአግባቡ አለመተኛት ለአጠቃላይ ሰውነት ብቻ ሳይሆን በተለይም ለኩላሊት ጤና እጅግ አደገኛ የሆኑና በአስቸኳይ ከፍተኛ ጥንቃቄን የሚፈልጉ ነገሮች ናቸው። ከመጠን በላይ ስንጨነቅና ስንረበሽ ሰውነታችን ኮርቲሶልና አድሬናሊን የተባሉ የውጥረት ሆርሞኖችን በከፍተኛ መጠን ማምረት ይጀምራል። እነዚህ ሆርሞኖች ደግሞ የደም ስሮችን በማጥበብ የደም ግፊትን ይጨምራሉ። ከፍተኛ የደም ግፊት ደግሞ በኩላሊታችን ውስጥ ያሉትን በሚሊዮን የሚቆጠሩ ጥቃቅንና ስስ ማጣሪያዎችን በኃይል በመግፋት ስለሚያቆስላቸውና የሰል ግድግዳቸውን ስለሚሰባብራቸው የኩላሊታችንን የማጣራትን ስራ ሙሉ በሙሉ ያናጋል። ከዚህም በተጨማሪ በምናንቀላፋበት ጊዜ ኩላሊቶቻችን የውስጥ ቲሾቻችን የሚያድሱበት፣ የተጎዱ ሴሎችን የሚጠግንበትና ሆርሞን ሚዛናቸውን የሚያስተካክልበት ወሳኝ የተፈጥሮ የጥገና ጊዜ ነው። የሌሊት እንቅልፍን በአግባቡ ሳናገኝ ስንቀርና የሰዓት መዛባት ሲፈጠር ግን ይህን የኩላሊታችንን ራሱን የማደስ ተፈጥሯዊ ሂደትን ሙሉ በሙሉ ያስተጋጉላል። ይህም ኩላሊታችን ሳይጠገንና ሳይታደስ በማግስቱ ተጨማሪ ከባድ ስራ ውስጥ እንዲገባ ስለሚያስገድደው የሴሎቹ የመድከምና የመሞት ፍጥነት እጥፍ ይሆናል። የረጅም ጊዜ የእንቅልፍ ማጣትና ውጥረት የኩላሊትን የመከላከል አቅምን በማዳከም ለተለያዩ የኩላሊት ኢንፌክሽኖችና በሽታዎች በቀላሉ እንድንጋለጥ ያደርጋል። በየቀኑ ቢያንስ ከ7 እስከ 8 ሰዓታት የሚሆን የተረጋጋ የሌሊት እንቅልፍ ማግኘትና ውጥረትን ለመቀነስ እንደ ስፖርት መስራት፣ በጥልቀት መተንፈስና ከተፈጥሮ ጋር ጊዜ ማሳለፍን መልመድ ይኖርባቸዋል። አይምሮአችን ሰላምና የተረጋጋ ሲሆን የሰውነታችን የሆርሞን ፍሰት ይስተካከላል። ይህ ደግሞ ኩላሊቶቻችን ያለምንም ድንገተኛ ደም ግፊትና የኬሚካል ጫና ስራቸውን በተረጋጋና በጤናማ ሁኔታ እንዲያከናውን ትልቅ እገዛን ያደርጋል። የተወደዳችሁና የተከበራችሁ ክቡራን ተመልካቾቼ ለዛሬ የነበረን ፕሮግራም ይህንን ይመስላል። በዛሬ ቪዲዮ ሐሳብ አስተያየት ካላችሁ በኮሜንት ሳጥን ላይ አስቀምጡልኝ። በተረፈ ሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።